ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ቤተሰቦቼ ዛሬም እንደተለመደው በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ብዙ ሰዎች ጋር እንዲዳረስ ላይክ በማድረግ ጀምሩ ስል በአክብሮት ጠይቃችኋለሁ። ወደ ቪዲዮ እንለፍ። በህይወት የተሰጣችሁን ነገር በጠቅላላ ተመስገን ብላችሁ መቀበላችሁ ሁሌም ቢሆን የተለመደ ነገር ነው። ነገር ግን በመጣላችሁ እድል ላይ ያንን እድል ባለመጠቀም ሰፊ ሲሆን ያው የምታማሩበት ዘመን ምን አለ ይሄ እድል ባልመጣ ብላችሁ ሊሆን ይችላል። እናም እንግዲህ ይህ ሰው በስክሪኑ ላይ የምትመለከቱት ማለት ነው ይሄ ነገር ነው ያጋጠመው። አብርሃም ሼክስፒር ይባላል። በሀገረ አሜሪካ ከአመታት በፊት የ30 ሚሊዮን ዶላር አሸናፊ መሆኑን ሲሰማ እንግዲህ ተመስገን ፈጣሪ አሁን አየህ ተመለከትከኝ ከዚህ በኋላ ህይወቴ ልለውጥልኝ ነውም ሲል ለፈጣሪው እና ምኞቱን አክሎ ተናገረ። ታዲያም እንግዲህ በመጀመሪያ ወደ ጓደኛው ጸጉር ቤት እየሮጠ ከሄደ በኋላ ወንድሜ ሎተሪ ወጣልኝ ምን ላደርግልህም ሲል ተደመጠ ይህ ግለሰብ። ይህም ሰውም ታዲያ በህይወት ዘመኑ ጠቅላላ ደስተኛ የነበረ እናም ታዲያ እንግዲህ በህይወት ለመቆየትም የመረጠው ነገር ሳህን ማጠብና የቆሸሸ መኪናን በመንዳት የሚተዳደር ዝቅተኛ ኑሮ ያለውም ሰው ነበረ። ታዲያም ይህ ሰውም እንግዲህ ጌታ ሆይ አሁን ገና አገልግሎቴንም ከፈልከኝም ሲል ተደመጠ። ያጋጠመውንም እንግዲህ መልካም እድል ወትሮም ብቻውን ለመብላት አልፈለገምና ለጓደኞችና በአካባቢው ለነበሩ ሰዎች አልፎም እንግዲህ አውቀውት ለመጡት በጣም ለተቸገሩ ሰዎችም በመበተን እጅግ በጣም ብዙ ዶላሮችንም በማባከን ይሄንን ገንዘብ እንግዲህ በትኖ ከመጨረሱ በፊት ይሄንን ብር የሚያስተዳድርለት ሰው አስፈለገውና አንድ ሰው ለመቅጠር አሰበ። ታዲያም እንግዲህ ቺን ዲዲ የተባለች ግለሰብ ከመቅጠርም አልፎ ወደ ህይወቱ ያስገባታል። ታዲያም ይቺ ሴት ግን ከማስተዳደርም በላይ ገንዘቡን የራስ ማድረግ ነበርና ያማራት የተወሰኑ ገንዘቦችን በስሟ ካደረገች በኋላ ለሱ የመጣና የተፈቀደ መልካም እድልን ወደማይሆንና መጥፎ ወደሆነ ስሜት ሞት ለወጠችበት። ቀድሞውንም ግን ይሄ ግለሰብ እናና መልካም የሚባል ልብ ያለው ሰው ነበርና እሱም በመጨረሻም ቢሆን ትናንሽ ብሮች ሲሰጣቸው የነበሩ ሰዎችና ህዝብ በጠቅላላ የሱ ሎተሪ መድረስ የሰሙ አብርሃም የት ደረሰ ሲሉ እሱ ማፈላለግ ጀመሩ። ታዲያም እንግዲህ ቤተሰብ ወዳጅ አዝማድና በሱ በቅርቡ የሚገኙ ሰዎችን በጠቅላላ ወደ የታለህም ሲሉ ተደመጡ። ታዲያ በመጨረሻም እንግዲህ እዚች ሴት ጋርም አብሮ እንደሚኖር እሷም ንብረቶቹን በጠቅላላ ማኔጅ እንደምታደርግለትም እነዚህ ሰዎች በጠቅላላ ያውቃሉ። እናም ታዲያ ነገሮቹላ ወደ እሷ እየዞሩ መጡ። ትላልቅ ሚዲያም እንግዲህ ሳይቀር እሷን ያስጨነቃት ሰዎችም ስለሱ እሷን እየጠየቋት እሷን መውጫ መግቢያ ሳጧት ማለት ነው። ታዲያም እንግዲህ እቺ ሴት ለመናገር ምንም አልፈራችም ነበር። ሁሌም ቢሆን ታዲያ የሷ መልስ ይመጣል ቤት ይመጣል ግን ሁሌም ቢሆን ለመዝናናት እየሄደ ነው አሁን ደውሎልኝ ነው የሚል የውሸት እውነት የተቀላቀለ መልሷን ትናገራለች። ያው በስተመጨረሻም እንግዲህ የአብርሃም ጓደኛ ማለትም ጸጉር ቤት ወዳለው ግለሰብም ይሄዳሉ። ወደዚህ ጓደኛውም ከሄደች በኋላ እንግዲህ አንድ ውሸት እንዲዋሽላትም ትነግረዋለች። ያው እናቱን አስመስሎ ደውሎ እኔ ያለሁ እንዲላት ማለት ነው። ይሄንንም እንግዲህ ጓደኛው በጣም ኃይለኛና እጅግ ጥርጣሬው ስለከተተው ፖሊሶች ጋር በመተባበር እንግዲህ እጅግ በረቀቀ መንገድ አብርሃም የት እንዳለ ይችን ግለሰብ ያወጣጣት ጀመረ። እሷም ታዲያ በሰዓቱ አምናው ስለነበረ ምንም ሳትደብቀው ሁሉንም ነገር ምንም ሳታስቀር ትነግረዋለች። ይህንንም ነገር እንግዲህ ሲያደርግ ታዲያ ለሚዋሽበት ብቻ ማለትም ለሚዋሽበት የስልክ ንግግር ብቻ 300 ዶላር እንደምትከፍለውም ይስማማሉ። እናም እንግዲህ 300 ዶላሮችን እንደምትከፍለው ስለተነገረው ይህ ሰው ጥርጣሬ ውስጥም ገብቶ ነበር። ታዲያም እንግዲህ ሁላ ነገርም ሲሆን የቀድሞ ባሏ በቆፈረላት ጉድጓድ ውስጥ አብርሃምን ገላ መቅበሯና ይባስን ብላ በኮንክሪትም ጨምራ ደፍናውም ነበር። ይሄን ሁላ ነገሯን እያወቀች ነበር። በስተመጨረሻ የኤፍቢአይ ፖሊሶችም ይሄንን መረጃ ካጣሩ በኋላ እሷንም በቁጥጥር ስር አውለዋት አብርሃምን እንደገደለችው ይታወቀው። ታዲያም እንግዲህ በዚህ ድርጊቷ ብዙም ሳትቆይ አምና ስለነበረ የእድሜ ልክ እስራት እንድትታሰር በቃች። እና እነዚህ መልካም የተባሉ እድሎቻችን በሆነ ሰዓት ላይ እኛ ህይወት ውስጥ ገብተው ነገሮችን ለመለወጥ ቢጀምሩን በጥሩ ጎኑ ነገር ግን ክፉ ጎን የሚባለውንም ነገር ይዘው ስለሚመጡ እባካችሁን እስቲ እንጠንቀቅ ለማለት ይሄንን ታሪክ ወደ እናንተ አመጣሁኝ። ወደ ቀጣይ ዶክመንታሪ ቪዲዮአችን እንለፍ። ይህ በስክሪኑ ላይ የምትመለከቱት የ3 አመት ጨቅላ ታዳጊ የ3 ግለሰቦችን ህይወት ታደገ ቢባል ማን ያምናል? ያው በእርግጥ ግን የታደገው የራሱን ህይወት አሳልፎ በመስጠት ነው። ይኸውላችሁ ቤተሰቦች ነገሩ እንዲህ ነው። ይህ ታዳጊ ማርስ ቤደርስ ይባላል። ወደ ሀገረ አሜሪካ ነዋሪ ነው። ታዲያም እንግዲህ ያው ማንኛውም ህፃን ልጅ እንደሚያደርገው ሁሌም ቢሆን ፊልሞችን ማየት ይወዳል። ከነዚህም ፊልሞች መካከል እንግዲህ ሱፐርማን የሚባለውን ፊልምም አብልጦ ይወድ ነበር። ስፓይደርማን፣ ባትማን የሚባለው ፊልሞችንም ጨምሮ ማለት ያ ሁሉንም እንግዲህ የሚመሰጥባቸው ፊልሞች ነበሩ። ያው በእርግጥ ግን ይህ ታዳጊ ከልጅነቱ ጀምሮ ትላልቅ ችግሮች እንደነበሩበት ቤተሰቦች ያውቃሉ። እጅግ በጣም ከባድ የሚባል ህመም እጅግ በጣም ከባድ የሚባል ኬሞቴራፒ ይወስድ ነበር። ያው እሱን እንግዲህ ተቋቁሞ አልፎ በልጅነት እድሜው አንድ ነገር ዳግም መጣበት። የአይምሮ ካንሰር ይዞታል የሚል ጭምጭምታ ወሬም ለወላጆቻቸው ይደርሳቸዋል። ታዲያ ይሄንንም ጭምጭምታ እንግዲህ ቤተሰብ በሚስጥር ይዞት ነበር በሰዓቱ። ይህ ታዳጊም ታዲያ ሳያስቡት ባልታሰበ ሁኔታ ሚስጥሩ ይደርሰዋል፣ ይሰማባቸዋል። ታዲያም እንግዲህ ከዛን ቀን ጀምሮ ሱፐር ሂሮ ወይንም ሱፐርማን መሆኑ እጅግ በጣም ከመቼውም ጊዜ በላይ አጥብቆ ይፈልገው ጀመረ።
ጀመር ያንን መሆኑ። በእርግጥ ግን እነሱ ካላሰቡት ያው ከአይምሮ በላይ ነበርና ሁሌም ቢሆን ስለሱ ጤና ሲነጋገሩ ወይንም ደግሞ ሆስፒታል ይዘው ሲሄዱ እናም ገንዘብ ሲያወጡ ሁሌም ቢሆን ይመለከታቸዋል። ከዛም ይህ በስክሪኑ ላይ የምታዩት ታዳጊ እንግዲህ ከለጣት ባንድ ቀን ለእናቱ እንደዚህ ይላታል። ከመሞቱም 3 ቀን ቀደም ብሎ ማለት ነው ጊዜው። እኔ ሱፐርማን ሁኜ ነው መሞት የምፈልገው። ሱፐርማን ሁኜ መሞት ከቻልኩ ደግሞ ከኔ የሚጠበቅብኝ ነገር አለ። እነዚህ ከኔ የሚጠበቁብኝ ነገሮች ደግሞ የእኔ የምላቸው አካላቶቼ ማለትም እጅ፣ እግሬና የውስጥ አካላቶቼ በጠቅላላ የሚጠቅሙ ከሆኑ ለትናንሽ ህጻን ልጆች እንዲሰጥ እፈልጋለሁም ብሎ ይሄ ህጻን ልጅ በምን አይነት መልኩ አስቦት እንደሆነ በማይታወቅ ሁኔታ ለእናቱ ይነግራታል። ታዲያም እንግዲህ ይህ ህጻን ልጅ የትልቅ ሰው ንግግር ይመስል እኔ በእነሱ ውስጥ እኖራለሁ ብሎ ለእናቱ ይናገራል። ታዲያም እንግዲህ እናትም ደንግጣ አፏን ይዛ ወደ ሆስፒታልም ተወስደዋለች። ይህንንም ታዲያ ዶክተሮቹ ያው ማረጋገጥ ነበረባቸውና ድጋሜ ቃልህን ድገምልን ይሉታል ዶክተሮቹ። ታዲያም ይህም ህጻን ልጅ አሁንም በድጋሜ እንደዚህ ይላል። እኔ የባትማን የስፓይደርማን አድናቂ ነኝ። ስለዚህም እናቴ ገንዘብ ስታወጣ ያየኋት እናቴ እየተሰቃየች ነው። ለኔ ብላ እነዚህን ሁላ ገንዘቦች ብታወጣ እኔ መሞት አይቀርም። ያው በመሞቴ ውስጥ ግን እኔ ሰዎችን ማዳን ፈለግኩ አላቸው ለዶክተሮች። እናም ስለዚህ እንግዲህ የሚጠቅመውን አካሌን በጠቅላላ አውጥታችሁ ለታዳጊ ህጻናት ስጡልኝ ሲል ቃሉን የመጨረሻ ቃሉን ሰጣ። ዶክተሮቹም እንግዲህ ከዚህ ህጻን ልጅ የሚወጣውን ንግግር እጅግ በጣም በሚገርም ሁኔታ እያዳመጡና እየገረማቸው የቤተሰቡን ፍቃድ ጠይቀው እንዳለው እንዲደረግለት ፊርማ ይለዋወጣሉ። ያው ከ3 ቀን በኋላ ግን በህክምና ቀደም ብሎ እንደተረጋገጠው የዚህ ህጻን ልጅ አይምሮ ከ3 ቀን በኋላ መልስ መስጠት ያቆማል። ያው ግን የዚህ ህጻን ልጅ ድርጊት ቀደም ብሎ ተናግሮ ስለነበረ እንደ ሀሳቡ እንዲሆንለት ሰዎች ይሰበሰባሉ። ያው እንደ ሀሳቡ እንዲሆን ይህን ሁላ ዜና የሰሙ ሰዎች ይሰባሰባሉ። የስፓይደርማን ተዋኝ ፒተር ፓርከር በሚባል እንግዲህ ገጸ ባህሪ የምናውቀው ሰውዬ እሱም ቢሆን የስፓይደርማን ልብሱን ለብሶ ተገኝቶ ነበር ቦታው ላይ። ታዲያም እንግዲህ የዚህ ታዳጊ ልጅ ታሪኩ ሲወራለት እጅግ በጣም አስቂኝ ነገር ነበረው። እኔ ሱፐርማን መሆን ነው የምፈልገው፣ ባትማንን ሱፐርማንን በጣም ነው የምወዳቸው፣ ከምንም በላይ ደግሞ ገንዘብ በጣም ነው የምወደው ሲልም ተደምጦ ነበር። ታዲያም እንግዲህ ይህ ህጻን ልጅ በሆስፒታል ውስጥ እጅግ የጀግና አቀባበልና የጀግና አሽኝትም ተደርጎለታል። እናም እያንዳንዱ የሚሰራ ሰውነቱ በማሽን ቀስ በቀስ እየተለያየ ለ4 ህጻናት ህይወት ለመሆን በቅቷል። እናም ለማንኛውም እያንዳንዱን አካሉን፣ ልቡን፣ ኩላሊቱን፣ ጉበቱንም ጭምር ለእያንዳንዳቸው ተሰጥቷቸዋል። እናም ለማንኛውም በአንድ አጋጣሚ ይሄ ታሪክ የሆነ ሰዓት ላይ ተወርቶ ስለነበረ እነሆ የማታውቁ ካላችሁ ብዬ ወደ እናንተ አምጥቼው ነበር። ለማንኛውም ወደ 3ኛውና ወደ መጨረሻው ዶክመንታሪ ቪዲዮአችን አለ። እጅግ አስደንጋጭ ንግግር ከፓይለቱ ተሰማ። ከ30 ሺህ ጫማ በላይ እየበረሩ ነበር። አንድ ነገር መናገር እፈልጋለሁ፣ እዚህ ፕሌን ውስጥ እጅግ አደገኛ የሚባል ሰው ተሳፍሯል የሚል መረጃ ከወደ ፓይለቱ ይሰማል። ታዲያም እንግዲህ አይሮፕላኑ እየበረረ ውስጥ ላይ ህዝብ ሁሉ ቆሞ በሽብር ይመለከታል። ያው ታዲያ በዚህ ጊዜ ነበረ እጅግ አስገራሚውና ደግነት የማይከፍል መስሏችሁ ከሆነ ያው ደግነት የሚከፍልበት ቦታ ሆኖ የተረጋገጠው። ያው ህዝቡ ተደናግጧል። ይህንን ቃል ከሰማ በኋላ እያንዳንዱ ተሳፋሪም እንግዲህ ምን ተፈጠረ ብሎ ይጠብቅ ነበረ። ቡስተን ቴክሳስ አሜሪካ ውስጥ የተደረገ ጉዞ ነው። ታዲያም እንግዲህ ፓይለቱ እንደዚህ ብሎ ቃሉን ይሰጣል። ከ8 ዓመት በፊት ሙቼ ነበረ። አንዲት ሴት ግን እዚህ የተሳፈረች ህይወቴን አድነዋለችና እናንተ መካከል ስላለች ይቺን ሴት ማመስገን እፈልጋለሁ ይላል። ይቺ ሴት ግን በጊዜው ረስታው ነበረ። ያው ከ8 ዓመት በፊት ይህ ግለሰብ የደም የማምረት መጠኑ እጅግ በጣም የወረደ ስለነበረና ደም ያስፈልገውም ስለነበረ ይቺ ግለሰብ እንግዲህ ሳታውቀው በየዋህነት ደም ለግሳው ነበረ። ታዲያ ለዚህም በጣም ላመሰግናት እወዳለሁ፣ ህይወቴን አትርፋልኛለች፣ ስለዚህ ፈጣሪ ይመስገን ይላል። ህዝቡም እንግዲህ በዛ ጭንቀትና በመደናገጥ ውስጥ የነበሩት የልጅቷን ርህራሄና መልካምነት አስበው ያመሰገኗትም አጋጣሚ በዚህ አየር መንገድ ላይ በካሜራ ለመቀረጽና ታሪኩ ለመናገር በቅቶ ነበረ። መልካምነት በየትኛውም ሰዓት ቢሆን ክፍያው አይቀርምና ምናልባት በፊት ላይ ያደረግነው መልካምነት የሆነ ሰዓት ላይ ሂዶ እኛን አንገታችንን ከፍ አድርጎ በየትኛውም ሰዓት ያስኬደናል። ለማንኛውም የዛሬ ፕሮግራማችን ይህን ይመስል ነበረ። በቀጣይ ባህሪ ቪዲዮ እስከምንገናኝ ድረስ ሀሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።